አባትሽ የሞቱት ተቃጥለው መስሎኝ ከዚህ ሁሉ በስተጀርባ የአንድ ሰው እጅ ያለበት ይመስለኛል የነሱ ቤት ብቻ ነው የተቃጠለው ወይስ እንዴት ነው እሱም አባትሽ ሞቱ ሁለት ነበር የሚሆነው ጸጉርን እያሻሸፈ ፈገግ ሲል ማየት እኮ ነበር ምኞቴ አበባዬ አባይስ ውጭ ሆኖ አበባዬ አባትሽ ጥሎን ሄዷል እንዴ አባዬ ሞተ ንገሩኝ አበባዬ እንዴ አባትሽ ሞተ ዴቭ ሰላም ነው አንተ የሉሊት እናት እዚህ ናቸው የሉሊት አባት አርፈዋል ምን አሁን ሁለቱም ማንንም የላቸው አይዞህ በቃ አሁን ተረጋጋ እኛ አለንላችሁ አታስብ አዎ በርግጥ አለንላችሁ ሉሊት ግን ደህና ነች ስለወደድከው የምታመጣው ስለጠላኸው የምታስቀረው ነገር አይደለም ሞት የተፈጥሮ ህግ ነው በምንም ታምር መምጫው ልናዛንፈው አንችልም እኔ ምለ ምን ሆነው ነው ግን ያረፉት እንጃ ግን ያኔ ከሉሊት ጋር ልንጠይቃቸው ስንሄድ ምንም አልጋ ላይ ቢሆኑ ጤናቸው ግን ይሄን ያህል አስቸጋሪ ሁኔታ አልነበረም ታዲያ ሞት እንኳን አልጋ ላይ የወደቀን ይቀርና ምንም ያህል ጠንካራ ጎበዝ ብትሆንም እንኳን ማምለጥ አትችልም እድለቢስነታችን ደግሞ ታግለን አለማሸነፋችን አይዞህ ነፍሳቸውን ይማር እኔ እሳቸውን ገብቼ ሰላም ልበላቸው ተረጋጋሽ ሄሎ ሮዛ ማዘርጋ እና አልመጣም እያልሽ ነው እሺ በጣም ጥሩ አለበት ትንሽ ቢታገሰኝ ኖሮ አልሆነም ልጅ ራሴን ችዬ ላኮረኩ ትንሽ ጊዜ ነበር የቀረኝ ሐሳብሽን ህልምሽን አውቃለሁ አበባይ አንገቱን እንደደፋ እንዳዘነ ላይ መለስ ሄድ አይደል ሁላችንም እንሄዳለን ግን ለኔ ፈጠነብኝ እኔ ልጅ ብዙ ያጣሁበት መከታዬ መኩራዬን አጣሁት እኔ ልጅ
ይቅርታ ሉሊትዬ አባትሽን ላቆይልሽ አልቻልኩም። እማዬ አንቺ ግን ጨካኝ ነሽ። ምን ነው እናቴ ምን አደረኩ? ምን በድዬ እኔ ልጅ ምንድነው ጥፋቴ? አባቴን እኮ አልቅሼ እንዳልቀብረው እንኳን አድርገሽኛል። አይ የኔ ልጅ እሱም አባትሽ ሞቱ 2 ነበር የሚሆነው። እንዴት? ወይ ያዩልኝ ታንሽ ሰውዬ እዛ ቦታ ላይ አንድ ነገር ቢያደርግሽ የአባትሽ ነፍስ እንደው እውነት በሰላም የምታርፍ ይመስልሻል የኔ ልጅ? አዎ ግን እኮ ልሰናበቱ ይገባኝ ነበር። አባትሽ ሳያውቅ ከዛ ካውሬ ሰውዬ ጋር ሳያውቅ ያንን ስምምነት መግባቱ እስኪሞት ድረስ ተጸጽቶ ሲያለቅስ ነበር። ልጄ እንደው ይቅር ብላኝ ይሆን እያለ እኔ እኮ ተቀየምኩት የኔ ልጅ። የሁል ጊዜ እኮ ምኞቱ ተምረሽ ተመርቀሽ ትልቅ ቦታ ደርሰሽ ስማችንን ከፍ ስታረጊ ነበር እኮ የሚታየው የኔ ልጅ። እሺ ቆይ ታዲያ አንተን ሐሳብ ያስቀየረው ምንድነው? ለነሱም ቢሆን እኮ ሌላ ቤት ተገኝቶላቸው ከሩቁ ብንረዳቸው ጥሩ ነበር። ስለዚህ ግን አይደለም። የዛን ሰውዬ መጨረሻ ሳናቅ ሄዶ የሆነ ጥቃት ሊያደርስባቸው ይችላል። እናማ እዚሁ ከኛ ጋር አብሮ ለጊዜው ይኖራል። ይሻላል፣ ግን ደግሞ በጣም አስቸጋሪ ነው። ግን ቢሆንም የተሻለ ነው። እኔ የምልህ ይህን ያህል በጠና ታማው ነበር እንዴ? አሟሟታቸው እንኳን በጣም አሰቃቂ ነው። ይህንን ብትሰማ ሉሊት በጣም ትጎዳለች። ማለት ማዘር ገበያ በሄዱበት በድንገት እሳት ተነስቶ የነ ሉሊት ቤት ተቃጠለ። በውስጡ ደግሞ አባትየው ብቻቸውን ነበሩ። በጣም ለማምለጥ ሞክረዋል። ነገር ግን በፍጹም ከዛ መቆጣጠር አልቻሉም። እዛው ነው ሞቶ የተገኙት። ግን ምን? ከውጭ በኩል በሩ ተዘግቶ ነበር። ምንድነው የምትለው? እሳቸውን ደግሞ እንደምታውቀው ምንም አይነት አቅም የላቸውም። ማንም ሰው ደግሞ ሊረዳቸው የመጣ ሰው የለም። ባንቴሮ ያሳዝናል። አሳዛኝ ፍጻሜ ነው የነበረው። አዎ በጣም ነው የሚያሳዝነው። ልክ ነህ። ሉሊት ይሄንን ብታውቅ የምትቋቋመው አይመስለኝም። ምናልባት እኮ እዛ አሳዛኝ ሲቹዌሽን ውስጥ ሆኖ የሉሊትና የማዘርን ስም እየጠሩ ይሆን ነበር። እሳቱ በአጋጣሚ ነው የተነሳው ለማለት ይከብደኛል። እኔ የምልህ የእነሱ ቤት ብቻ ነው የተቃጠለው ወይስ እንዴት ነው? ግን ደግሞ አሁን አንተ ያሰብከውን ማንኛውም የህግ አካል ሆነ የቅርብ ቤተሰብ ይህንን እንዲያስብ ነው የተፈለገው። ልክ ልትሆን ትችላለህ እኮ። ግን ባንቴሮ ከዚህ ሁሉ በስተጀርባ የአንድ ሰው እጅ ያለበት ይመስለኛል። ልክ እንደኔ አእምሮ ላይ የመጣው መሰለ ነው። ታውቃለህ፣ በእኛ ምክንያት ይህ ሰውዬ ብዙ ነገር አጥቷል፣ ሚሊዮኖችንም አጥቷል። በዛ ላይ ደግሞ በጣም የሚንገበገብላት ሉሊትንም አጥቷል። እቅዱ ደግሞ በእኛ ምክንያት ሲከሽፍበት ይህንን ለመበቀል ያደረገው እርኩስ ሴራ ነው። ወንድሜ ይሄ ሰው መሞት አለበት። መሞት? አዎ፣ ለሰራው ኃጢአት ቅጣት ሊሆን የሚችለው ሞት ብቻ ነው። ይሄ ሰው ካልሞተ ሌላ በህይወት ያለ ሰው መሞቱ አይቀርም። ባንቴሮ እኔ ሰውን በመግደል አላምንም። ዴቭ መሞት ያለበት ሰው ካልሞተ እኮ መሞት የሌለበት ሰው ነው የሚሞተው። እንዴት ነሽ የኔ ልጅ? አንቺ እዚህ ኧረ ጭንቅላትሽ እንዳይወልቅ። አልተሳሳትኩ። ምኑ? አንቺ ነሽ አይደል ልጄን እንደ እንስሳ እየነዳሽ ለገበያ ያቀረብሻት? ምንድነው የምታወሪው? እኔ የሉሊት እናት ነኝ። ምን? አንቺ ደግሞ ሮዛ የዳዊት ባለቤት እኮ። ልክ እንደ ልጅሽ ጎትቶ እዚህ ድረስ አመጣሽ? እኔ ራሴው ነኝ የመጣሁት። እንኳን ወደ ገሃነሙ ዓለም በሰላም መጣሽ። በወላዲቷ ጠብቂኝ፣ ደግሞ በቀልሻለሁ። እሺ ልጄ አሁን ገና ምን ውስጥ እንዳለች አወቅኩ። ጠራሽ? ኧረ እኔቴ ስሜን ጠርተሽው አይደለም ለመጥረት ብታስቢ እንኳን አጠገብሽ ነኝ። እሺ ልክ እንደን መንፈስ ከዛ መፈጥናለሁ። ቆይ
አቤት። ጀብድህ እንደቀጠለ ነው? ቆይ ግን አንቺ መቼ ነው ትክክለኛ ቃላት ተጠቅመሽ የምታወሪው? ያው ያንተ እብደት ሲያቆም ነው። እሺ ለምን ይፈልግሽ? መጀመሪያ ልጅየውን አመጣ፣ አሁን ደግሞ እናትየውን ጎጅተ መጣ አይደል? እናማ ሉሊትን ስታመጣ ተሳስተ ነበር። ከዛ በኋላ ደግሞ በድጋሚ ተሳሳትክ። ደግሞ ምንም ነገር ከማድረግ በፊት እኔን እንደምታማክረኝ ቃል ገብተህልኝ ነበር። አሁን ግን ልጅቷ ያልበቃችኝ ይመስል እናቷንም ጨምረህልኛል። ሰሚኛለሽ? አንቺ እዚህ ቤት ምንም አይነት የመወሰን መብት የለሽ። እንደ ማንኛውም ሰው እንግዳ ነሽ። ኤኒ ታይም ላባረርሽ ይችላል። ገባሽ? አትሳሳት። አሁንም እኮ ሚስት ነኝ። ቆይ አሁን ምንድነው የምትይው? አሮጊቷን አባራት። ልንገርሽ፣ ለኔ በዛት በጣም ቀላሉ ነገር ምን እንደሆነ ታውቂያለሽ? አንቺን ከዚህ ቤት ማባረር ነው። ብትችል ኖሮ ታደርገው ነበር፣ ግን ደግሞ አትችልም። የትኛውም ህግ ቦታ ሄደ የፍች ወረቀትን ማስገባት ትችላለህ፣ ግን ደግሞ እኔ እስካልፈለግኩኝ ድረስ ምንም ነገር ማድረግ አልችልም። ስማኝማ ውዴ፣ የኔና ያንተ ፕሮሰስ ፍርድ ቤት ከሄደ በትንሹ 3 እና 4 አመት ሊፈጅ ይችላል። እስከዛው ደግሞ ሔዋን አጠገብ መድረስ አትችልም። የናፈቀ ገሏንም መንካት አትችልም። እኔን ካስከፋኸኝ እርግማን ነው መሆንብህ። አንቺ ማለት ህይወቴ ውስጥ ስህተት ያበቀለሽ አረም ነሽ። እንዴት እንደምነቅልሽ እኔ ያውቃለሁ። አብሮ የሚነቀል ስንዴ አለ። አቤት። እያስፈራራሁህ አይደለም። እኔ ከወደኩኝ አንተም ሆንክ በዙሪያክ ያሉት ሁላችሁም ትወድቃላችሁ። አትጠራጠር። ተራ በተራ አጠፋችኋለሁ። እሺ አይደል? ይኸውልሽ ሉሊት፣ እኔ የምወደው የሚወደኝ የምኖርለት ብሎም የሚኖርልኝ አንድም ሰው የለኝም። ስቄ ተፍነክንኬ ታቀፍኩት እዛን አልቅሼም ወይ ደግሞ እያለቀስኩ የሸኘሁት ሰው የለኝም። ሁኔታሽን አይቼ የደረሰብሽን መረዳት ለኔ ከባድ አይደለም። እያንዳንዱ የእንባ ጠብታሽ ምን ያህል እንደተከፋሽ ለማወቅ ግልጽ ነው። ግን ደግሞ ለማወዳደር ፈልጌ ሳይሆን ካንቺ ይልቅ ሐዘኑ እናትሽን በጣም የጎዳቸው ይመስለኛል። ሲከፉ አብሯቸው የተከፋ፣ ሲያዝኑ አብሯቸው ያዘነ፣ ሲስቁም ሆነ ሲያለቅሱ በእያንዳንዱ የህይወት ምዕራፋቸው አብሯቸው የነበረ ሰው ናቸው እና ደግሞ በህይወታቸው ትልቁን ትዝታ አብሮ የተጋራ ሰው ነው ያጡት። ስለዚህ መጎዳታቸው ሊደንቅ አይገባም። ልክ ነህ። ብቸኛው መጽናኛቸው ደግሞ አንቺ ነሽ። አየሽ ሉሊቴ፣ የእድሜ ዘመን አጋራቸውን ሲያጡ ቅስማቸው ሲሰበር ባንቺ ነው ሊጽናኑ የሚገባው። ስለዚህ አንቺ መጠንከር አለብሽ። ለነሱ እኮ ነበር የሸሸሁት። ለነሱ ነበር እኮ የምታገለው። ጸጉሬን እያሻሸ ፈገግ ሲል ማየት እኮ ነበር ምኞቴ። ልክ ነሽ፣ ይገባኛል። ከወደቀበት ተነስቶ አንገቱን ቀና አድርጎ እንዴት ነበር እኮ ፍላጎቴ። ግን ደግሞ ጨክኖ ቀደመኝ። ይቅርታሽ። አረ ምን አደረግሽ? የኔን ሀዘንና ጭንቀቴን አጋባውብህ አይደል? ሉሊትዬ፣ እኛ እኮ ቤተሰብ ነን አይደል? የኔ አንተ የሚባል ምንም ነገር የለም። እሺ፣ በጣም አመሰግናለሁ። ምስጋና እንኳን አስፈላጊ አይደለም። እኔ እኮ ያደረኩት ወይም የተናገርኩት የሚሰማኝን ነገር ብቻ ነው። እንዴት ብዬ ብጮህ እንደሚወጣልኝ አላውቅም። አታስቢ፣ ሁሉም ነገር ያልፋል። ለማንኛውም በፈለግሽኝ ሰዓት እኔ ከጎንሽ ነኝ። እሺ? ዳዊት መጣ። እንዴት ዋሉ ማዘር? ፈጣሪ ይመስገን። ምን የቸገሩት ነገር አለ እንዴ? አረ የኔ ልጅ ሁሉ ሙሉ ነው። ምን ነው ግን አንተ እንደው ከዚህ በላይ ተቸገርክብኝ? እኔ እኮ ማዘር ለእርሶ ልጅነት ለሉሊት ደግሞ ወንድምነት ያለኝን ኃላፊነት እየተወጣ ነው። ሌላ ምንም እኮ አላደረኩም። ቢሆንም ግን እኔ ግን ምን ማዘር? ከዚህ በላይ እዚህ መቆየት እንደሌለብኝ ነው የሚሰማኝ። እንዴ ለምን? ቆይ ለምንድን ነው እንደዚህ የሚያስቡት? እንዴ አንተ ልጄን ካስተማርክልኝ፣ እሷን ከጠበቅክልኝ፣ እኔ ደግሞ ሰው ቤት ገብቼ ህይወቴን እመራለሁ። ወይም ደግሞ ይኸውልህ አንዱ ገዳም ገብቼ ፈጣሪ ለምን ይሄንን ሁሉ ነገር እንዳወረደብኝ ሰው ኖራለሁ። እኔ ልጅ በፍጹም ይቅርታ ማዘር። ሉሊት ደግሞ ድጋሚ እርሶን አታ በፍጹም መኖር አትችልም እኮ።
አበባዬን እንኳን እኔ ያሳምናታለሁ የኔ ልጅ። የምሬን ነው። እሷ እሺ ብትል እንኳን እኔ በፍጹም አልፈቅድልዎትም። ተው ልጄ ተው። እናትና ልጅን በመለያየትማ በፍጹም ስህተት አልሰራም። ምን ነው ማዘርዬ ደከሙት እንዴ? መኖር ከሆነ የኔ ልጅ ደክሞኛል። አይዞት ማዘርዬ፣ በዚህ ምድር ላይ የሚመላለስ ሁሉ በዚህ ህግ ይመራል። ያንን ህግ ደግሞ እኛ ልንቀይረው አንችልም። ግድ የለም ግን እኮ ሁልጊዜ አዲስ ነን። ለዛ እኮ ነው ዓለም ውስጥ የምንኖረው ማዘርዬ። ግን ለማንኛውም ማዘርዬ በማንኛውም ሰዓት ምንም አይነት ነገር ቢቸግሮት እኔ ያለሁልዎት ከጎን። እሺ እሺ የኔ ልጅ የእውነቴን ነው። እሺ በቃ ምንም እንዳይፈሩ፣ እኔም እንደ ልጆ እዩ። እሺ አይዞት እናቴ። እሺ አይዞት እኔ ያለሁ። እሺ እሺ እናቴ። እሺ አንተ ነህ ያኖርልኝ። ሄሎ ምን አሳውሽ ይመስልሽ? ያኔ ጎዳና እያለው ዘርፈን ከሰዎች ጋር ተጣልተን ስንሮጥ አብሮን የነበሩት እኛ አባት ምን እንደሚሉ ልንገርሽ? ሌባ የሚያባረረው ሰው ባይኖርም ሁሌ የሚደነብራል ይሉን ነበር። ምን ለማለት ፈልገህ ነው? ሌባ ነሽ እያልኩሽ ነው እኮ። እኔ ሮዛኔ ሌባ? እሱን አንቺ አልሽ። እንኳን በነገራችን ላይ ስልኩን ማውራት ትችያለሽ። ያንተ ፍቃድ አያስፈልገኝም። እንግዲያው ሳውን አውሪ። ፕራይቬሲ የሚባል ነገር እኮ አለ። ወገኛ ምንም አይነት ፕራይቬሲ የለሽም ባክሽ። ይኸውልሽ ድንጉጥና ደንባራ ስለሆንሽ በየሰከንዱ የምትደነብሪ ምስኪን ሴት ነሽ። እሺ የራስህ ጉዳይ። በነገራችን ላይ እያንዳንዱ እንቅስቃሴሽን እከታተላለሁ። አንቺን የሚከታተሉ ብሩህ አይኖች ያሉኝ። እሺ የሚያስጠረጥርና ሰዎችን የሚጎዳ አንድ ነገር አደርጋለሁ ብትይ በፍጹም አንላቀቅም። ቆይ ግን ለምንድን ነው የማታየኝ? አልተውሽም። ልፋ ቢልክ ነው። እና ደግሞ ሉሊት ላይ ሆነም የሉሊት እናት ላይ የሆነ ነገር ማድረግ አይደለም ለማድረግ ብትሞክሪ ያኔ ያበቃልሻል። እያስፈራራኸኝ ነው? አይደለም፣ በእርግጠኝነት ስለማደርገው እንድትጠነቀቂ እየነገርኩሽ ነው። አንቺ ላይ የማደርገውን እያንዳንዱን ነገር እናትሽ ላይ እንደምደግመው ልንገርሽ እኮ። የኔን እናት? አዎ ያንቺ እናት። ምክንያቱም እንደዚህ አጋሰስ የሆነ ማንነትሽን መንገድ የጠረገችልሽ እሷ ናት። ይኸውልሽ ምንም ያህል ነገር ብትሰበስቡ ብታከማችሁ እኔ ባንቴሮ እያለሁኝ እንድትበሉት አልፈቅድላችሁ። ገባሽ? መስሎሽ ነው? አንድ ቀን ግን እጆችን አንገትሽ ላይ ካደረኩኝ እኔም አንቺም ያበቃልናል። ስሚኝማ ሔዋኔ፣ ነገ ስራ ስለማልገባ ለብሬ የሚፈረሙ ነገሮች ካሉ እንዲፈርም ነገር እሺ? ኖ ኖ ኖ ኖ፣ እንዴት ብዬ ነው የምገባው ሔዋኔ? ጨዋታው ፈረሰ ዳቦ ተቆረሰ ብለን አለባብሰን የምንተወኩ ጉዳይ አይደለም። ይኸውልሽ ሔዋን፣ ግምታችን እውነት ይሁን ስህተት ይሁን ሳናቅ ፋይሉን ዘግተን አገራ ማን ነው ብለን መቀመጥ የለብንም። እንንጃ ብቻ ግን ኬዙን በደንብ እንዲመረመር ማድረግ አለብን። ይኸውልሽ የሚጠየቀው ተጠይቆ የህግ የበላይነት ካልተረጋገጠ የሚጻፈው ህግ ወረቀት ነው ማለት ነው። እንዴት ነው የምታስቢው ሔዋኔ? ገንዘብ ጭንቅላቱን የደፈነው ሰው እኮ የሚያደርገውን ነገር አያውቅም።
እሺ እኔ ነገ ማገኘው ሰው አለ። አዎ የህግ ባለሙያ ነው። እንዴት መክሰስ እንዳለብን ከሱ ጋር እንመካከራለን። አሪፍ መልሽ ልደውልሽ ነው። እሺ ቻው። ውይ እኔ ልጅ ረበሽኩ። አውራ ኧረ በፍጹም ኑ ቁጭ በሉ። ጨርሻለሁ ማዘር። እሺ ከጨረስክ ጥሩ። የበረቱ አለ እንግዲህ መንቀሳቀስ እኮ የለመደ ሰው ብዙ ጊዜ ሲቀመጥ ይዘላል አይደል? አዎ እውነት ብለሃል። በዚህን ጊዜ መንቀሳቀስን የመሰለ ነገር የለም። ትክክል። ማዘር ተረብሸዋል። አዲስ የሰሙት ነገር አለ እንዴ? ልጄ ውስጤ በጸጸት ተሞልቷል። ምንድን ነው የሚጸጽቱት? ለልጄ የአባቷን አሟሟት መንገድ በመደበቄ። ያን ያህል አስፈላጊ መስሎ አይታየኝም። እንደው ነገ ከነገ ወዲያ ተሌላ ሰው ሰምታ እንደው ለምን ደበቅሽኝ ብትለኝ ምን እላታለሁ? እኔ ልጅ ግን እኮ ከፈለጉ ቀስ ብለው ሊነግሯት ይችላሉ። እንዴት ብዬ እንደው ቤት ተዘግቶበት ተቃጥሎ ሞተ የሚረዳው አጥቶ ብዬ እንዴት ብዬ ነው የምነግራት? የኔ ልጅ ካልሆነ እኔ ቀስ ብዬ እነግራታለሁ። ግን ከመሞታቸው በላይ አሟሟታቸው እንዳይጎዳት እንጂ። ታዲያ ምን ተሻለን? የኔ ልጅ ትንሽ እናስብበትና እናወራበታለን። ሄሎ አብኑ፣ እንዴት ነህ? አዎ ችግር የለውም። ነፃ ሆነህ ልታወራኝ ትችላለህ። ስማኝ አብኑ፣ አድርግ ያልኩህን ነገር በአግባቡ አድርግ። ምን ያህል እንዳሳመምከኝና ክደትህ ምን ያህል እንዳቆሰለኝ ታውቃለህ አይደል? ቢሆንም ያንን መከራና ስቃይ ያሳለፍነውን ጊዜ በጭራሽ አረሰው። በዚህ ምክንያት አንተ አደጋ ላይ ራስን እንድትጥል አልፈልግም። ይህ ማለት ግን በደንብ አዳምጠኝ። አድርግ ያልኩህን ነገር ከማድረግ እንድትቆጠብ አያደርግ። አብኑን ልጁ የሞተው በአንተ ምክንያት እንደሆነ ዴቭ ቢሰማ በቁምህ እንደሚሰቅል ታውቃለህ አይደል? በጣም ጥሩ። ይኸውልህ፣ ስለዚህ ለዛች ውብና መልካም ሉሊት ስትል አቶ መሰለ ያለበትን ቦታ ትነግረኛለህ። ተግባባን? ከድር ኑሪ ነው ያልከኝ? በጣም ጥሩ። መጣሁ። እሺ ከወራት በፊት ዴቭ፣ ዋንቴሮ፣ ሄዋን እናቴም ሳትቀር ጀርባቸውን ሰጥተውኝ ነበር። ግን በዛ ሰዓት ስለ እኔም በሚገዳት ትከሻዬን ነክታ የምታባብለኝ አንድ ሰው ነበረች። እሷም አንቺ ነሽ ሉሊት። እኔ ልጄን አጣሁ። ድጋሚ እንኳን እንዳልወልድ በአንድ አጋጣሚ ማህፀኔ ተዘጋ። ክፉ ደግም ልሆን እችላለሁ፣ ግን ሰዎች ያደረጉትን ነገር አይደለም ያደረኩት። እና ይሄ ለኔ ይገባኛል? አልገባኝም። በእነዚህ ሁሉ ነገሮች ላይ ተጨንቄ ትኩረት ማድረግ አልቻልኩም ነበር። እናም ደግሞ በአባትሽ ሞት አዝናለሁ። አመሰግናለሁ። አንዳንዴ የሞትን ቀጠሮ ማቆየት ወይም ደግሞ ራሱ ሞትን ማዘዝ ብንችል ምንኛ እድለኞች ነበር። ግን ደግሞ አንችልም። ልጄ ሆዴ ውስጥ እያለ ሲሞት የተሰማኝን ስሜት መቼም አልረሳውም። ስለ ልጅሽ በጣም አዝናለሁ። ሰው ሲታመም አስታመሹ ታግለሽለት ቢሞት እንኳን አይቆጭም። እንደዚህ ግን በድንገት ሲሞት በጣም ይቆጫል። በድንገት ስትይ? ያው በድንገት ነው። አሁንም አልገባኝም። እኔም ሆነን አንቺ የምንወዳቸውን ሰዎች ያጣነው በአደጋ ነው። በተለይ ደግሞ በእሳት ሲሆን በጣም ያማል። ሮዛ፣ ስለምን አደጋ ስለምን እሳት ነው የምታወሪው? አባትሽ የሞቱት ተቃጥለው መስሎኝ። ምን? እንደዛ ሲሉ የሰማው መስሎኝ። በር ላያቸው ላይ ተዘግቶባቸው እሳት በላያቸው ላይ እንደነደደ የሰማው መሰለኝ። ምን? አባቴ ተቃጥሎ ነው?
ለመውጣት ፈልገው በሩ ስለተዘጋባቸው ለመኖር እየሞከሩ ነው የሞቱት። ይቅርታ ግን እናትሽ ይሄንን የሞት ምክንያት ሚስጥር ማድረግ የፈለጉት ለምን እንደሆነ ማሰብ ይከብዳል። ለምን ይመስልሻል? ቤቱን አባትሽ ላይ የቆለፉት እሳቸው ስለሆኑ እኮ እማዬ። እሳቸው ስለባላቸው ግድ ብላቸው ቤቱን ሳይቆልፉት በሄዱ ኑሮ ምናልባት ይሄንን የሞት ዜና ለአመታት ማቆየት ይቻል ነበር። ያው ምናልባት ውጪልኝ። አየሽ አባትሽ በህይወት እያለ አልጋ ላይ ወድቆ ስለነበር እናትሽ ልታነሳው ልታስቀምጠው ያን ያህል እንኳን እሱ ልትንከባከባ አትችልም ነበር። ምክንያቱም ሰው ናትና ደከማት። ለዛም ነው በቁሙ እያለ ሳት የለቀቀችበት። ሮዛ አንቺ ስራዬ አይደለም በሐሳብሽ። አባቴ እንዲሞት ቤቱ ላይ ሳት የለቀቀው ማን ነው? ምን እያወራሽ ነው?